ኤቢ ደህና ነሽ? ኤቢ ምን ችግር አለ እንዴ? ወንድም ተወለደልሽ አይደል? እንኳን ደስ አለሽ። ሰላም ነው? ደህና ነሽ? ስለምን ወንድም ነው የምታወሪው? ባች ቤት እኮ ማይታወቅብሽ አይደል ይመስልሽ? ይልቅ ኤቢዬ ሰላምዬ ሄደሽ አትጠይቂያት? በሰላም እኮ ተገላግላለች። ኤቢ ቆይ ምን ተፈጥሮ ነው? ቤት ሁሉ እኮ ሰላም አይደለም። ዝም በይ አንቺ ነሽ አይደል ሰዎችን ላክሻቸው? ቤት ስላለበሽ ነፃ የምትሆኝ ይመስልሽ? ስለምንድን ነው የምታወሪው? እኔ እና ማን ነው የላኩት? ደግሞ ስለምን ነፃ መሆን ነው የምታወሪው? እሺ ቤት ውስጥ ቆይ ሌላ ሰው የለም? ደረጃ የት ሄዶ ነው? አላውቅልሽ። አንቺ ራስ እኮ ልክ አይደለሽ። ኡፍ በቃ ዘር በዲ በእናትሽ ጨንቆኛል ራሴ። አጭጭኝ ስታስጠላ። ባንቺ ጦስ አባትሽ ታሰ እንዴማዬ ታዲያ ለስ መታሰር አለብኝ? ትምህርቴስ እናታንስ? ቆይ ስንት ነገር አለ ማዬ። ይሄን ማሰብ የነበረብሽ ልጁን ከመምታትሽ በፊት ነበር። አባትሽ ሁልጊዜም ቢሆን ሊመክርሽ የሚፈልገው እንደዚህ እንዳትሆኝበት ነው። በቃ አንድ ነገር ከማድረግሽ በፊት ውጤቱን ማሰብ እንዳለብሽ ሁልጊዜም የሚመክርሽ ለዚሁ ነበር። ምን ያደርጋል? አንቺ ግን አስቢ። አሁን ግን አባትሽ ወስኗል። ለፖሊስ መሰጠት ካለብሽ እራሱ አጥልጥሎ ወስዶ ይሰጥሻል። አይ የለም ወደ ውጭ መሄድ አለባት ካለ ደግሞ ይልክሻል። እንዴማዬ እሱማ እኮ ወስዶ ነው የሚሰጠኝ። አባትሽ አይሳሳት። መስጠት ካለበት እራሱ ወስዶ ይሰጥሻል። ምንም ላድርግሽ አልችልም። እና ሽማዬ ቆይ አንቺ ለምንድን ነው የምታለቅሽው? ህጉስ ቢሆን ቆይ እንዴት ነው ዝም ብሎ የሚያስረኝ? እነሱ ናቸው እኮ ቤት ድረስ የመጡት። ደረጃ ደረጀና ናታን አንድ ላይ ሆነው ሰውየውን ደብቀውት ነው የመጡት ወይንስ ፖሊስ ጣቢያ ያመለክቱ ይመስላችኋል? የራሳችሁን ሐሳብ ኮሜንት ላይ ያስቀመጣችሁልኝ። ቀጣይ ክፍል ላይ ምን ይፈጠራል የሚለውን በዚህ ቪዲዮ ቀንጨብ አድርጌ ማቀርብላችሁ ይሆናል። የመጀመሪያው ነገር አቢጊያል ሰበብ ለማድረግ የፈለገችው ናታን ላይ ነበረ። ናታን ግን በሰዓቱ እንዴት እንደዚህ ታደርጊያለሽ? እኔ አንቺን ለማዳን በመሞክርበት ሰዓት ላይ ምንድነው የምታደርጊው? እኔ እንድታሰር ነው ወይ? ሬሳውን አገላብጥ እያለችው ስትጠይቀው እንደነበረ አይታችኋል። በዛ ላይ እናቷ ማርታ ከመጣች በኋላም እኔ ምንም የማውቀው ነገር የለም ናታን ጋር ነበር ሲደባደቡ የነበሩት ብላ ለእሷም ስትናገር አይታችኋል። አቢጊያል ምን ያህል ርቀት እንደምትሄድ በዚህ ሁኔታ ላይ ማየት ትችላላችሁ። እናትየው ማርታ ግን በጣም ያዘነችውና ሲያስለቅሳት የነበረው ልጄ አቢጊያል በዚህ ልክ እኔን ታናድደኛለች ወይንም ደግሞ ዝቅ ታደርገኛለች ብዬ አላስብም ነበር ያሉት። ደረጀ በሌላ በኩል ገና አንዱን ችግር ተወጣሁት ብሎ ሳያስብ ነበር ይሄኛው ዱብዳ የመጣበት። አሁን የልጁን ሁኔታ ላይ መወሰን ይኖርበታል ማለት ነው። ናታንም ሆነ ደረጀ በሚወስነው ውሳኔ ናታን ተቀባይነት አለው። ናታን ግን እያለ ያለው እኔ ያደረኩት ነገር አልነበረም። በሰዓቱ እሷን ለማጥቃት ሁለት ሆኖ ወደ ቤት ውስጥ ይገባሉ። ነገር ግን እሷ ከኋላዋ ዱላ ይዛ ነበርና ጭንቅላቱን ትመታዋለች። ያኔ ስትመታው ወደ መሬት እየወደቀ እያለ ግን አሁን ላይ የኪችኑ ካቢኔት ጠርዝ መቶት ድጋሚ ወደዛ እንደወደቀና በዛው እንዳሸለበ ነበር የተናገሩት። ቤት ውስጥ ካሜራ እንዳለ ከቆየች በኋላ ነበረ ማርታ ለአቢጊያል የተናገረችው።
አቢጊያል ግን ከዛ በፊት ይህን ሳትናገር ናታን ነበር ያደረገው፣ እኔ ምንም ያደረኩት ነገር የለም፣ ከናታን ጋር ሲጣሉ ነው ይሄ ሁሉ ነገር የተፈጠረው። እባክሽን ማሚ ውጪ ወስደሽኝ ልታስተምሩኝ የነበረውን ነገር ነገውኑ እንዲሄድ ነው የምፈልገው፣ ቶሎ አመቻችልኝና ከዚህ ሀገር ልውጣ ትላታለች። ማርታ እንደዛ እያዘነችና እንቧ እየቀደማት እና ከዚህ ሀገር መጥፋት ለምን ፈለግሽ እንደሆነ እኔ ያልገደልኩትም ብለሽ የለ ወይ ትላታለች። ለነገሩ ሁሉንም ነገር ፖሊሶች ሲመጡ ያጣራሉ። እዚህ ቤት ውስጥ በየቦታው ካሜራ እንደተገጠመ እንዳትረሺ ትላታለች። ያኔ ነበረ አቢጊያል ተስፋ ትቆርጥና ራሷ እንዳደረገችውና ለዚህም ደግሞ መቀጣት እንደማትፈልግ እየለመነቻት ነበረ ማርታን። ማርታ ግን የእሷ ውሳኔ እንዳልሆነ ታውቃለች። በልጇን ባትጨክንም ግን ደረጄና ናታን አንዴ ሬሳውን ይዘው ወጥተው ከዛ ቤት ወጥተዋል። እነሱ ማታ ተመልሰው እስኪመለሱ ድረስ ምንም አይነት ውሳኔ ማስተላለፍ አትችልም። ማርታ ለልጇ ብትታገልም እንግዲህ አንዴ እነ ደረጄ ወጥተዋል ብላ ስላሰበች ተስፋ ቆርጣ መኝታዋ ላይ ተጋድማ ነበረ ቁጭ ብላ ስትጠብቃቸው የነበረው። ጊዜው ደረሰና ማታ ላይ ደረጄና ናታን አንድ ላይ ይመለሳሉ። ከዛ በፊት ግን መኪና ውስጥ ምን ሲያወሩ ነበረ። ናታን በራሱ በኩል ምን ማድረግ እንዳለባቸውና ደረጄ የሚወስነውን ውሳኔ እንደሚያከብርለት እየጠየቀው ነበረ። ደረጄ ግን ያለፉትን ነገሮች እንዳለ እያስታወሰና በዚህ ሁኔታ ላይ በዚህ ልክ ፈተና ለምን እኔ ላይ እንደበዛ እያለ በራሱ ሲበሳጭ እንደነበር አይታችኋል። ከዛ በኋላ ግን ሊወስኑ የሚችሉት ከሁለቱ አንድ ውሳኔ ብቻ ነው። የመጀመሪያው ሬሳውን ይዘው ሄደው ፖሊስ ጣቢያ ማመልከትና የተፈጠረውን እያንዳንዱን ነገር ተናግሮ ወዲያውኑ ማን ጥፋተኛ እንደሆነ ከታወቀ በኋላ አቢጊያል ወደ እስር ቤት ትወረወራለች። ከዛ ግን የሰው ነፍስ ማጥፋት እንደ ቀልድ ስለማይታይ ከ10 ዓመትና ከዛ በላይ ይፈረድባታል። እስከ መጨረሻው ድረስ ልጃቸው እየተሰቃየች እዛ እስር ቤት ታሳልፋለች። እነሱስ አይምሯቸውን ማሸነፍ ይችላሉ ወይ? ልጃቸው በዛ ልክ እስር ቤት ውስጥ ቁጭ ባለችበት ሰዓት ላይ በዛ ላይ ባህሪዋ እንጂ ትክክለኛ አውቃ የምታደርገው ነገር የለም ብሎ ስለሚያስቡ በልጃቸው ሁለቱም ቢሆን መጨከን አይችሉም። ሌላ ሁለተኛ ነገሩ ደግሞ በጣም ጠጠር ያለና ጭካኔ የሚፈልግ ውሳኔ ነው የሚወስኑት። ሁለተኛው ያንን ሬሳ ወስደው ራቅ ያለ ቦታ መቅበርና ማንም ሰው እንዳያገኘው አድርጎ ከዛ ቤት ሚስጥራቸው ለማንም ሳያካፍሉ እድሜ ልክ ይዘውት መቆየት። ያ ደግሞ ልጃቸውን ያተርፍላቸዋል ማለት ነው። አቢጊያል እንዳትታሰር የሚፈልጉ ከሆነ ያንን ሬሳ ራቅ አድርገው ከቀበሩት በኋላ ወደዛ ቤት ተመልሰው ተመካክረው ይሄንን ሚስጥራችንን ወይንም ደግሞ እዚህ ቤት ውስጥ ሰው እንደሞተ ለአንዳቸውም ትንፍሽ ሳትሉ እስከ መቃብር ድረስ ይሄንን ሚስጥር ይዛችሁ ትወርዳላችሁ ብለው ከተነጋገሩና ቃል ከተገባቡ በኋላ ድርጊቱን በዛ ልክ አድርገውት እስከ መጨረሻው ይቀጥላሉ ማለት ነው። አቢጊያልም ሳትታሰር እዛ ቤት ውስጥ ምትቆይ ይሆናል። እያንዳንዳቸው ግን አቢጊያል ሁለተኛ ጥፋትና ምንም አይነት ተንኮል የምትሰራ ከሆነ በዚህ ነገር እያስፈራሯት ራሷን ማትቀይር ከሆነ ምናልባት እስከ መጨረሻው ድረስ ከዛ ቦታ ላይ ለቃ ውጪ የተመቻቸላትን የትምህርት ዕድልም የምትጠቀምበት ይሆናል። ከዛ ቤት ግን መሄድ ይኖርባታል። በሌላ በኩል ዳጣ እንኳንም እዛ ቤት ውስጥ አልነበረች። ምናልባት እሷ እዛ ቤት ውስጥ ብትሆን ኖሮ አቢጊያል በዳጣ ታሳብ ነበረ ብላችሁ ነበረ። አዎ ልክ ነው። ዳጣ ምን እንደተፈጠረ ሳታውቅ ሰላም ስለወለደች ብቻ እሷ ጋር ውላ ስትመለስ እዛ ቤት ውስጥ ሁሉም ነገር ጭር ብሎ ታገኘዋለች። እነዛ ውጪ ሲጫወቱና ሲቦርቁ የነበሩት ልጆች አንድ ክፍል ውስጥ ተዘግቶባቸው እሷም ወደ ቤት ስትገባ አቢጊያልን ብቻ ነበር ያገኘቻት። ምን እንደተፈጠረ ትጠይቃታለች። አቢጊያል ውጥር አድርጎ የያዛት በእጇ ነፍስ መጥፋቱ እንጂ ዳጣና አቢጊያል ተገናኙ ማለት ሁለቱም በየብቻቸው የሚያውቁትን ሚስጥር ያፈነዱታል ማለት ነው። ለምሳሌ አቢጊያል ወዲያው ስትጠይቃት እና አዲሱ ልጅሽ ምን ተፈጠረልሽ ምናምን ስትላት እንደነበር አይታችኋል። ያ ማለት ዳጣ እንግዲህ ቀድሞውኑ ሰላም እናቷ እንደሆነች ታውቃለች ብላ ነበር አቢጊያል የምታስበው። እሷ ግን ግራ ስለገባትና ስለምን እንደምታወራ ስላልገባት ዳጣ ምን እያልሽ ነው ትላታለች። በጣም ሲያሳስባት የነበረው አቢጊያል የልጁ መሞት ነበረ። ለዛም ነበረ ከዛ ቦታ ላይ ኩስትር ብላ ጥላት የወጣችው። ዳጣ በቀጣዩ ብዙ ምስጢሮችን አንድ ላይ የምታውቅ ይሆናል። ያም የሆነ ይሄ አቢጊያል ታውቃለች ብላ የምታስበው አንድ ነገር አለ። ሰላም እናትሽ እንደሆነ እያወቅሽ እንዴት እዚህ ቤት ውስጥ ማስመሰሉን ቀጠልሽበት ብላ ስትጠይቃት ማለት ሰላም እናቴ ናት እንዴ ብላ እንደ አዲስ ዳጣ የምትሰማ ይሆናል ማለት ነው። ያኔ ትደነግጣለች። እውነተኛ እናቴ ለካ ሰላም ነበረች። ያ ማለት ደረጄና ሰላም አንድ ላይ የሆነ ግንኙነት ነበራቸው። ይህን የሚያውቀው ናታን እንግዲህ ሲደብቃት የነበረው ይሄ እንደሆነ ትደርስበታለች ማለት ነው። ሌላ ሁለተኛ ሚስጥሩ ይፈነዳል። ነገር ግን ደረጄ ለጊዜውም ቢሆን እርፍ የሚልበት አንድ ነገር ተፈጥሯል። እዛ ቤት ውስጥ ከዚህ በኋላ ርዕሳቸው የሚሆነው
ስለ ሞተው ልጅና ስለ አቢጌል መታሰር ወይንም ደግሞ እሷን ነፃ ማውጣት ይሆናል። ለትንሽ ጊዜም ቢሆን ስራውን ገዝቶለታል ማለት ነው። ዳጣስ በዚህ ሁኔታ ላይ አዲሱ እናቷን በቅርቡ የምታውቅ ይሆናል። ሰላም ወደዛ ቤት ውስጥ ተመልሳ ትመጣለች ከአዲሷ ልጇ ጋር ማለት ነው። በሌላ በኩል ይህን ድራማ የምትከታተሉ ሰዎች ካላችሁ አረበኛ የምትችሉና ከዚህ በፊት አረብ ሀገር ሄዳችሁ አሁን ኢትዮጵያ ያላችሁ ሰዎች ተመልሳችሁ ወደ ውጭ ለመሄድ ፕሮሰሳችሁ በፈጣን ሁኔታና በአጭር ጊዜ ውስጥ አልቆላችሁ መሄድ የምትፈልጉ ካላችሁ ከስር በማስቀምጥላችሁ ቁጥር በዋትስአፕ በቴሌግራም እና በኢሞ እኔን ማናገር ትችላላችሁ። እስከዛው ድረስ ግን መልካም ጊዜ